መረገሚውን አለመታደል አላቅም የተዋዱ ልጆች አሁናዊ የደረሰኝ ከዝቋላ መረጃ በጣም የሚያሳዝን መረጃ ነው። አባቶቻችን በግፍና በጭካኔ ለሀገር ለትውልዱ የሚጸልዩ አባቶች በግፍና በጭካኔ በአሰቃቂ ሁኔታ ተገለዋል። ኦርቶዶክስ ሴቶችን ታሳንሳለች ይላሉ ሌሎች አንዳንድ እምነቶች። አይደለም፣ ባል ራስ ነው፣ ሚስት አካል ናት አለ ቅዱስ ጳውሎስ። ከራስና ከልብ ማን ይበልጣል? መልሱ በሉ። ከራስና ከልብ ማን ይበልጣል? እሺ አሁን ራሳችሁን ብቆርጠው ልባችሁ ይኖራል አይኖርም? ልባችሁን ባወጣው ራሳችሁ ይኖራል? ስለዚህ የበላይ የለም። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ሰሞኑን እንግዲህ ባለመመቻቸት ምክንያት እንደጠፋው አውቃለሁ። ለዚህም እንግዲህ ይቅርታ እየጠየቅኩኝ ዛሬም እንደተለመደው ለእናንተ ይመጥናሉ ተብሎ የታሰቡ የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ከነዚህ መካከል ውስጥም እንግዲህ በትላንትናው ዕለት የሰማ አንድ አስደንጋጭ መረጃ አለ። ይህም ምንድነው ካላችሁ በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም እንግዲህ የሃይማኖት አባቶችና ካህናት በገፍ እንደተገደሉና እንደታፈኑ እናውቃለን። በዚህም ዙሪያ እንግዲህ መግለጫ እንሰጥበታለን። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሮ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እስኪ በመጀመሪያ በትላንትናው ዕለት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ምን እንደተፈጠረ የሚያሳይ ቪዲዮ እንመልከትና ሐሳብ እንሰጥበታለን። መረገሚውን አለመታደል አላቅም የተዋዱ ልጆች አሁናዊ የደረሰኝ ከዝቋላ መረጃ በጣም የሚያሳዝን መረጃ ነው። አባቶቻችን በግፍና በጭካኔ ለሀገር ለትውልዱ የሚጸልዩ አባቶች በግፍና በጭካኔ በአሰቃቂ ሁኔታ ተገለዋል። አሁንም አባቶቻችን ስጋት ውስጥ ነው ያሉት። እባካችሁን ኦርቶዶክሲያን ይሄን ቪዲዮ ለቤተ ክህነት እንደዚሁም ለሚመለከቱ አካል እንድታደርሱልን በሉል እግዚአብሔር ስም ጠይቃለሁ። ሀገርን የሰራች ድንበር ያስከበረች በውስጥም በውጪ መሪ የነበረችው ኦርቶዶክስ ተዋሕዶ ዛሬም አባቶቻችን በግፍ እየተገደሉ ይገኛሉ። በሰሜን በደቡብ በምስራቅ በምዕራብ ላይ የምትገኙ ኦርቶዶክሲያኖች ይሄን ድምጽ እንድታስተጋቡ ስል በሉል እግዚአብሔር ስም ጠይቃችኋለሁ። ቅድስት ቤተክርስቲያናችን ሁሌም እንደምናገረው ዛሬም ዓርብ ላይ ነች። እንግዲህ ለሀገር የሚጸልዩ አባቶቻችን መነኮሳት አባቶቻችን ምንም የማያውቁት በግፍ እየተገደሉ ይገኛሉ። እባካችሁን ፍትህ ለነዚህ አባቶች ልንጠይቅላቸው ይገባልና ይሄን ቪዲዮ ላልሞቱ ለቀሩ አባቶቻችን ኮፒ ሊንክ ሼር ሪፖስት እያደረግን እንድረስላቸው ለማለት ፈልጋለሁ። በጣም የሚያሳዝን መረጃ ነው እየሰማን የምንገኘው። የአባቶቻችን ረዴታቸው በረከታቸው ይደርብን። እኛም እንደሰማቱ እንደ ቅዱስ ጊዮርጊስ እንደሰማቱ እንደ ቅዱስ እስጢፋኖስ እስከ ሞት ለመታመን ያብቃን ለማለት ፈልጋለሁ። እነዛ የሊቢያ ሸማታት እነዛ የሻሸመኔ ሰማዕታት ለነዚህ ለኦርቶዶክሲያኖች ምስክር ናቸው። እንግዲህ አሁንም የአባቶቻችን ደም መፍሰሱ አልቆመም። ቤተክርስቲያን በአራቱም አቅጣጫ እንደ ችቦ እየነደደች ትገኛለች። በሰላም ወጥተው ኦርቶዶክሲያኖች በሰላም መግባት አልቻሉም። አሁንም ይሄን ድምጽ ለዓለም እንድታስተጋቡልኝ ይፈልጋለሁ። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለዓለም አድርሱልኝ። በጣም ያሳዝናል፣ ይደክማል፣ በእውነቱ ይሰለቻል። ኦርቶዶክሲያኖች እውነት ነው። በሚያሳዝን ግፍ እንግዲህ የሃይማኖት አባቶች ለሀገር ብሎ ለቤተሰብ የሚጸልዩ የሃይማኖት አባቶችና ካህናት እንግዲህ በግፍ በትላንትናው ዕለት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም እንግዲህ እንደተገደሉና እንደታፈኑ እናውቃለን። ይህም እንግዲህ በጣም የሚያሳዝን ነገር ነውና ሁላችንም ለሃይማኖታችን ለራሳችን ስንል እንግዲህ ሁላችንም የበኩላችን ድምጻችን እንድናሰማ ስል ጥሪ እናቀርባለን። ለሞቱትም እንግዲህ ነፍሲ ማርያ በረከትና ረድኤታቸው እንግዲህ በሁላችን ላይ ይደርብን። እስኪ በዚህ ዙሪያ ተጨማሪ መረጃ እንስማ። በጣም አሳዛኝና እጅግ ልብ ሰባሪ የሆነ ዜና ከወደ ዝቋላ ተሰምቷል። ዳግም አባቶች ዛሬ ሁለት ባህታውያን በጫካ የሚኖሩ ለሕዝብና ለሀገር የሚጸልዩ አባቶች ተገለዋል። ይህ ነገር ሁላችሁም ለሚገባው ሰውና ለሚመለከተው ሰው እንዲደርስ ሼር ኮፒ ሊንክ አድርጉልኝ። ትኩረት ለዝቋላ ገዳም በእውነት ይገባል። ዳግም አባቶቻችን ተገለውብናል። ዳግም ለሀገርና ለሕዝብ የሚጸልዩ አባቶች ሞተውብናል። ይህ ነገር ለሁሉም እንዲዳረስ ቤተክርስቲያንን በዚህ ጉዳይ መልስ እንድትሰጥ ይህ መልእክት ለሁሉም ሸር ይደረግልኝ። በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። ሁላችሁም ይህ መልእክት አስተላልፉልኝ። ቪዲዮውን እንግዲህ እንደተመለከትነው በዝቋላ ገዳም የተገደሉት ባህታውያን ሁለት እንደሆኑ ማረጋግጠናል። በዚህ ቪዲዮ መሰረት ፍትህ በገዳም ለሚኖሩ ባህታውያንና አባቶች። በሌላ በኩል ደግሞ የተለያዩ ትምህርቶችን በማስተማር የሚታወቁት የኔታ እንግዲህ በትላንትናው ዕለት እንደታገቱ እናውቃለን። ይህንን በማስመልከት እንግዲህ የሃይማኖት አባቶችና መምህራኖች እንግዲህ ድምጻቸውን ለማሰማት ሰላማዊ ሰልፍ ሲወጡ የሚያሳይ ቪዲዮ አለ። እሱን እንመልከትና ሐሳብ እንሰጥበታለን።
በጣም የሚያሳዝን ነገር ነው። ትውልድን በሃይማኖትና በስነ ምግባር አንጻ ለቁም ነገር የሚያበቁ የኔታ እንግዲህ በትናንትናው ዕለት በሽፍታ እንደታገቱ ሰምተናል በዚህ ቪዲዮ መሰረት። አሁንም እንግዲህ ቢሆን እነዚህ አባቶች ከትውልድ አይቀጥልም ሀገርም እንግዲህ አታርግምና ሁላችንም ፍትህ እንላለን። በሌላ በኩል ደግሞ ዳንኤል ክብረት እንግዲህ ከዚህ በፊት ስለ ኦርቶዶክስ ተዋህዶ ምን አይነት እይታና ምን አይነት አመለካከት እንዳለ ለሰጠው መግለጫ ነበር። እሱን የሚያሳይ ቪዲዮ አለ። እሱን እንመልከትና ደግሞ ተጨማሪ ሀሳብ እንሰጥበታለን። እኔ ኦርቶዶክስ አማኞች በሃይማኖታዊ በሆነ ጉዳይ አይደለም አሁን መከራ እያዩ ያሉት ፖለቲከኞቹ ናቸው። ይልክ ክራሩን ስትመታው አንቺ ወየለኔም ባቲም ትዝታም የሚመታው እንደ ቅኝቱ ነው። ባቲ ቃኝተው ትዝታ አትመታው፣ ትዝታ ቃኝተው አንቺ ወየለኔ አትመታው፣ ወይ አምባሰል አይመጣልህ። ቅኝቱ ማን ነው የቃኘው ነው ትልቁ ወሳኙ። ማን ነው ክራሩን የቃኘው ነው። ክራሩን ለአንቺ ወየለኔ ከቃኘው የቃኘውን ላታውቀው ትችላለህ። አንተ አንስተህ ትዝታ ትዝታ ብትለው አንተ ትዝታ ትዝታ ትላለህ እንጂ ክራሩ አይደለም። ቃኙ ሌላ ነው። በሌላ በኩል ደግሞ አባታችን ብፁዕ አቡነ ናትናኤል እንግዲህ ከዚህ በፊት ኦርቶዶክስን ለሚዳፈሩና የማይሆን ነገር ለሚያስተላልፉ ስለ ኦርቶዶክስ ሃይማኖት የማይሆን ነገር ለሚያስተላልፉ አካላት እንግዲህ የሰጡት መግለጫ አለ፣ እንመልከተው። ተይዞ ከሆነ ይሄ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ቤተክርስቲያን ተፈትና ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም። እኛም የለንም ነገ፣ እነሱም የሉም። ከዚህ ሁሉ ከመተላለቅ በእውነት ከመተላለቅ ሀገር የሚያለሙ ሀገር የሚያሳድጉ በእውቀታቸው በሙያቸው ሀገርን የሚያበለጽጉ ለሀገር የሚጠቅሙ ወጣቶች በከንቱ ደማቸው ባይፈስ ልጆቻችንን ባይጨርሱ በእውነት ብረት የተሸከሙ ሰዎች በብረት ባያስቡ በብረት ልክ ባያስቡ ይሄ ነገር እየገፋ ከሄደ ነገ አደጋው የባሰ ነው የሚሆነው። ክር ያሰሩ ወታደሮች አሉ። ማተብ ያላቸው ፌዴራሎች አሉ። ማተብ ያሰሩ እውነት ነው። ይህ መልእክት እንግዲህ ዛሬ ላይ በጥብቅ የሚያስፈልገን ይመስለኛል። ጊዜው የመስዋዕትነት ነው ሲሉ እንግዲህ አባታችን አቡነ ናትናኤል ከዚህ በፊት ያስተላለፉት መልእክት እንግዲህ ዛሬ ላይ ያስፈልገናል ብዬ አስባለሁ። ሁላችንም እንግዲህ ፍትህ ለኦርቶዶክስ ተዋህዶ ቤተክርስቲያን እያልኩኝ ድምጼን አሰማ። እናንተም እስኪ ሁላችሁም ኮሜንት ፍትህ ለሃይማኖት አባቶችና ለኦርቶዶክስ ተዋህዶ ቤተክርስቲያን እያላችሁ ኮሜንት ላይ ሀሳባችሁን ጻፉልኝ። ሰሞኑን እንግዲህ ፌሚኒስት ነን እያሉ ሶሻል ሚዲያ ላይ የተለያዩ ሀሳቦችን ሲሰጡ የነበሩ እህቶቻችን እንዳሉ እናስታውሳለን። ከዚህ ጋር በተያያዘም እንግዲህ አባ ገብረ ኪዳን የሰጡት ድንቅ ትምህርት አለ። ይህም መልእክት ምን ይመስላል የሚለው ነገር እንመልከትና በሱ ላይ አንድ የምላችሁ ነገር አለኝ። ኦርቶዶክስ ሴቶችን ታሳንሳለች ይላሉ ሌሎች አንዳንድ እምነቶች። አይደለም፣ ባል ራስ ነው፣ ሚስት አካል ናት አለ ቅዱስ ጳውሎስ። ከራስና ከልብ ማን ይበልጣል? መልሱ በሉ። ከራስና ከልብ ማን ይበልጣል? እሺ አሁን ራሳችሁን ብቆርጠው ልባችሁ ይኖራል አይኖርም? ልባችሁን ባወጣው ራሳችሁ ይኖራል? ስለዚህ የበላይ የለም። ባል ራስ ነው ማለት ተመልከቱ። አይጣል የበላይ መስሎታል። አያጅሌ አይደለም። ባል ራስ ነው ማለት የቤቱን ሸክም ተሸካሚ ነው፣ ይበልጥ ዳለበት ማለት ነው። ሚስት አካል ናት።
ለራስ ደም የሚላክለት ከልብ ነው። ሕይወቱ ናት፣ እስትንፋሱ ናት ማለት ነው። ራስና አካልን የሚያገናኝ አንድ ነገር አለ፣ አንገት። ባልና ሚስትም አንድ አድርጎ የሚያኖራቸው ምንድን ነው? ሃይማኖት። አንድ ራስ አለ ኢየሱስ ክርስቶስ፣ አንድ አካል አለ ቤተ ክርስቲያን፣ አንድ አንገት አለ፣ አንድ ሃይማኖት አለ። በጣም የሚገርም ድንቅ ትምህርት ነው የሰማነው። እንግዲህ ባል ራስ ነው ሲባል እንግዲህ ሁላችንም የበላይነትን ለመግለጽ ሳይሆን ትልቅ ኃላፊነት እንዳለበት ለማሳየት ተፈልጎ ነው። ይህም እንግዲህ ሁላችንም ሰሞኑን ሶሻል ሚዲያ ላይ ፌሚኒስት ነን እያሉ በስፋት ሲያወሩ ለነበሩ ሴት እህቶቻችን እንግዲህ ትልቅ መልእክት ነው ብዬ አስባለሁ። እንግዲህ አባ ገብረ ኪዳን ያስተማሩት ትምህርት እጅግ ድንቅ ትምህርት ነው ብዬ አስባለሁ። ቃለ ሕይወት ያሰማል። ሌላው ደግሞ እንግዲህ በስማቸው ተራራ የተሰየመላቸውና 600 የንስሐ ልጆች ያላቸው አባታችን አቡነ ኤርሚያስ እንግዲህ በትናንትናው ዕለት በሰይፉ ሾው ላይ ቀርበው የነበራቸው አሪፍ ቆይታ አለ። እሱን እንመልከት። ስለ እርሶ ስሰማ ብዙ የንስሐ ልጆች አሏቸው ይሉኛልና ያቋቸዋል በቁጥር? አዎ እንግዲህ ኮልፌ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ 14 ዓመት ነው የቆየሁት። 11 ዓመት በደቀ መዝሙርነት ማለት በተማሪነት ብሉይ ኪዳን አዲስ ኪዳን እያጠናው፣ 3 ዓመት ደግሞ እዛው ኮሌጁ ላይ በመምህርነት ቆይቻለሁ እና በዛ 14 ዓመት ቆይታዬ ያው ከትምህርት ወደ ምዕመናን እዛው ግቢ ላይ እና ሌላ ስራ የለኝም። ከትምህርት ውጭ የረፍት ጊዜን ማሳልፈው ባለችኝ መንፈሳዊ ጸጋ ምዕመናንን በወንጌል ማገልገል ነው እና እንደዛ ስለሆነ እስከ 600 የሚሆኑ አባወራዎች ምዕመናን ነበሩኝ። ያው አሁን ወደ ሰሜን ወሎ ከሄድኩኝ በአግባቡ ስለማገለግላቸው ለሌላ አባት ሰጥቻቸዋለሁ። እስካለው ድረስ ግን ያው ስማቸውን በአግባቡ አውቅ ነበር። ሌላ ሐሳቤን የሚከፍል የለም። ትምህርቴና እነሱ ናቸው ስራዎች። የነፍስ አባት ሲኮን እርግጠኛ ነኝ። አሁን ባለፈው እኔ እንኳን ያገኘሁት ጊዜ ያወራሁትን ነገር አስታውሰው ቀደም ሲነግሩኝ ነበር እና የእያንዳንዱን ሰው የነፍስ ጥሪ አድምጡ፣ ያን አስታውሶ በስም ደረጃ በክርስትና ስም ደረጃ እያስታወሱ የነበረን ነገር ማውራቱ ይሄ ለየት ያለ ስጦታን የሚጠይቅ ይመስለኛል። ምክንያቱም ስለ እርሶ ሰማ በጣም በርካታ ነፍስ ልጆች አሉት፣ ግን የሁሉንም ያለፈ ጉዳይ ችግርም ሊሆን ይችላል ያማከሩትን ነገር ውስጡ አስቀምጦ ባገኟቸው ሰዓት እንደገና በዛ ጉዳይ ላይ ማውራት መወያየት ይችላሉ ስላሉኝ ነው። እውነት ነው። እንግዲህ የአንድ መንፈሳዊ አገልጋይ ግዴታ ነው። ይሄ ትርፍ ነገርም አይደለም፣ ትሩፋትም አይደለም። ይሄ መድኃኒታችን ኢየሱስ ክርስቶስም ሲያስተምረን አንድ እረኛ በጎቹን ወይጼውዖን ለአባግዒሁ በበአስማቲሆን በጎቹን በየስማቸው ይጠራቸዋል፣ ያሰማራቸዋል፣ በጎቹም የሱን ድምጽ ይሰማሉ ይላል። ይህ በመካከለኛው ምስራቅ እውነት ነው። በግ የሚጠብቁት ሰዎች ለበጎቻቸው ስም አውጥተው ይጠሯቸዋል በየስማቸው እና አንድ ካህንም የሚያገለግላቸውን ምዕመናን በየስማቸው በመንፈሳዊ ስማቸው ሰይፈ ሥላሴ ገብረ እግዚአብሔር ብሎ መጥራት ይገባዋል እና ስማቸውንም ያሉበትን የሥራ ጠባይ፣ የኑሮ ጠባይ፣ የኑሮ ዘይቤ ሁሉ ማወቅ ይኖርበታል። ከዛ ተነስቶ ስለሆነ ማገልገል መምከር የሚችለው እና ግዴታ ነው ለማለት ነው። በጣም ደስ 600 የንስሐ ልጆች ያላቸው የአባታችን አቡነ ኤርሚያስ የሰጡት መልእክት በጣም ደስ የሚያሳይ ነገር ነው። ኦርቶዶክስ ተዋሕዶም እንግዲህ ይህን የመሰሉ አባቶች እንዳላትም ስናቅ የሚሰጠን እጅግ ተስፋን የሚሰጥና ደስ የሚያሳይ ነገር ነው። እንደዚህ አባቶችንም እንግዲህ ያብዛልን እንላለን። ተወዳጁ አትሌት ሻለቃ ዛሬ እዚህ ላይ ለመድረስ እንግዲህ ምክንያት የሆነውን አንድ ሚስጥር አለኝ እያለ ነው። ምን ይመስላል የሚለው ነገር እንመልከት። ሁሉን ያደረገችልኝ ቅድስት ኪዳነ ምሕረት ነች ሲል ሻለቃ አትሌት ኃይሌ ገብረስላሴ ተናገረ። የዓለም አቀፍ የ27 ሪከርዶች ባለቤት ሻለቃ አትሌት ኃይሌ ገብረስላሴ በሩጫዬ ሁሉ ኪዳነ ምሕረት ረዳቴና አማላጄ ናት ሲል ተናግሯል። የህይወት ውጣ ውረድና ፈተናን በከፍተኛ ትዕግስትና ብርታት ያለፍኩት በእናቴ በቅድስት ድንግል ማርያም ብርታት ነው ሲል ተደምጧል። በሽርፍራፊ ሰከንዶች ብዙ አጥቼ ብዙ አግኝቻለሁ ያለው ሻለቃ ኃይሌ ገብረስላሴ የጊዜን ዋጋ ትርጉም በመስጠት ራዕይን ማሳካት ይገባል ሲል መልእክቱንም አስተላልፏል። በተጨማሪ አዳዲስ መረጃው
እውነት ነው ኃይሌ ገብረስላሴ በህይወት መንገዱ ስለ ቅድስት ኪዳነ ምሕረት እንግዲህ በዚህ መልኩ ምስክርነትን ሰጥቷል። ይህም እንግዲህ ደስ የሚያሰኝ ነገር ነው። ለእሱ የደረሰች ቅድስት ኪዳነ ምሕረት እንግዲህ ለሁላችንም ትድረስላል። ሁላችሁም ኮሜንት ላይ ኪዳነ ምሕረት እያላችሁ ጻፉልኝ። ሌላው ደግሞ እንግዲህ ሰሞኑን ትዝታው ክስ እንደተመሰረተበት እናውቃለን። ከዚህ ጋር በተያያዘ እንግዲህ ሰመረ የሚለን ነገር አለ፣ እንመልከት። ለምን አስፈለገ? ራሱ ገና የሚል ኮንሰፕት የለም። ባይዘው በኢትዮጵያም የሚታሰበው ያው በዓሉ ሲደርስ እንነጋገራለን። ገና የሚባል ወይም ላላ አርገ ስታነበው ገና የሚባል ነገር የለም። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ሶ ክሪስማስ የሚለው ቃል አሁን እኔ ሜሪ የሚለውን ፖስተሩ ላይ አልተጠቀምኩም። ብዙ አይመቸኝም። ይሄ ሜሪ ብሎ የሚጀምረው ነገር አይመቸኝም። ሌላ ነገር ያለው ነው የሚመስለው ክሪስማስ የሚባለው። ሶ ሜሪ ምንም የሚጠቅመው ነገር የለም። ክሪስማስ ብቻ። እኔ አንዳንድ ሰው በዚህ ርቀት ሰዎችን ለማብሸቅ ይሁን የራሱን የግል ኢጎ ለማሳካት ይሁን ለምን እንደሚሄድ አላውቅም። አሁን ላይ ከብዙ ሰው በላይ የሃይማኖት ተቆርቋሪ ሆኜ አይደለም። ጀስት አማኝ ነኝ። በራሴ እምነት አምናለሁ። whatever my እምነት is ግን በግል ልትናደድ ትችላለህ የሆነ ነገር ላይ በጣም ለረጅም ዘመን እድሜ ዘመንን በሙሉ አፍን ሞልተህ ያስተማርክበትና ምናምን ያልከውን ነገር እንደዚህ አፋውቶ በእንደዚህ ደረጃ ማናቅ በመጀመሪያ ገና የሚባል ኮንሰፕት የለም ላልከው ፓርት ክሪስማስ የሚባል ኮንሰፕትም የለም በመጽሐፍ ቅዱስ። ሜሪ ክሪስማስ የሚልም የለም፣ ክሪስማስ የሚልም ነገር የለም። ሶ የተለያዩ ሀገሮች እንደየባህላቸው የገና በዓል ቅዱሳን መጽሐፍቶቻቸው እምነቶቻቸው በዓሉን ታሪካዊ አመጣጥ አለው የሚጣራበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እኔ ብዙ እውቀቱ ባይኖረኝም እስካለኝ መረጃ ድረስ ቅዱሳን መጽሐፍት ከተለያዩ በጊዜ ሂደት ኢቮልቭ አድርገው ከተለያዩ መጽሐፍት ከተለያዩ ቋንቋዎች ተተርጉመው መጥተው ስለሆነ የሚሉት ገና የሚለው ቃል ኖርማሊ ከሌላ ቋንቋ የተተረጎመ ነው። ልደት ማለት ነው ሲተረጎም። ጎግል ልታረጉት ትችላለህ። ማናችሁም ጎግል ልታረጉት ትችላላችሁ። በዚህ ደረጃ የሚያሻማ ነገር አይደለም ብዬ ነው። ሰው በግል ልደቱ ማለት ነው ነገራችን ላይ ያመነበት ነገር አይስትም ከሰዎች ጋር ቢጣላ። ኦብቪየስሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜሪካ ሀገር ላከችው ለአገልግሎት አሜሪካ ሀገር አገልግሎት ያደርግበታል በተባለ ሁኔታ ፕሌን ቆርጠው ቤት አስይዘው አኖሩት፣ አስቀመጡት። ቤት ውስጥ የሚመጣው እንግዳ ግን ኖርማሊ ከአንተ መንፈሳዊ ሕይወት ጋር የሚሄድ አይደለም። እዚህ ላይ መቼም አልዘረዘርም እነማን እንደምሰበስብና ምን እንደተደረገ። ከዛ በኋላ ደብዳቤ የተጻፈበት ሪጀክት ተደረገ ቢካዝ ኦፍ በቢሄቪየሩ። ሰመረ ባሪያው እንግዲህ ለፓስተር ትክክለኛው መልስ ሰጥቷል ብዬ አስባለሁ። ሜሪ ክሪስማስ የሚለው ሀሳብ እንግዲህ የተለያዩ በዓለም ላይ የሚኖሩ ከባህል ጋር በተያያዘ የሚያከብሩት ነገር ነው እንጂ ሜሪ ክሪስማስ የሚል ነገር መጽሐፍ ቅዱስ ላይ እንደሌለም ተናግሯል። ለማንኛውም ቤተሰቦች ለዛሬ ያስኳችሁ ቪዲዮዎች እነዚህ ይመስሉ ነበረ። አሪፍ ቆይታ እንደነበረን ተስፋ አድርጋለሁ። ቪዲዮውን ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን በነፃነት ኮሜንት ሴክሽን ላይ ያስቀምጡልኝ። አሁንም ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ